ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮአችን ደግሞ እዚህ ጋር ፊደል ገበታዎች ፊደሎች ሙሉ ከሀ እስከ ፐ አሉ ማለት ነው። እሺ ከዛ እነዚህን ፊደሎች ምንድነው የምናደርግ ዛሬ መቁጠር ምናምን አይደለም። ዛሬ መጻፍ የፈለግነውን ነገር ከፊደሎች እያየን እንዴት በቀላሉ ለመጻፍ እንችላለን። አሁን ለምሳሌ ሰላም ማለት ብፈልግ አሁን እኔ ሰላም የሚለውን ሲጻፍ አውቃለሁ። ሰላም አሁን እንደዚህ ብለን ለመጻፍ ብንፈልግ እንዴት አድርገን እንጽፋለን? አሁን ለምሳሌ ሰ ከፊደል ላይ ሰን ፈልገን፣ ቀጣይ ደግሞ ላን ፈልገን ለሉ ሊላ ላ፣ ከዛ ምን ፈልገን መሙ ሚ ማ ሜ ም፣ እንደዚህ አድርገን ለመጻፍ እንዴት እንችላለን ማለት ነው። እንዴት ነህ፣ እንዴት አደርክ የመሳሰሉት የሚሉትን ቃላቶች እንዴት መጻፍ እንችላለን የሚለውን በቀላሉ እዚህ ጋር እንዴት እንደሚጻፍ አሳያችኋለሁ። እናንተ ደግሞ ይሄን ፊደሎችን ሳታዩ ለመለማመድ መሞከር አለባችሁ ማለት ነው። በተለይ በየጊዜው ፊደል ገበታዎችን እየቆጠራችሁ የምታነቡ አለፍ ብላችሁ ደግሞ እንደ አይነት ልምምዶችን ስታደርጉ ወደ መጻፍ ወደ ማንበቡ ወደዛኛው ልምድ ቀረብ ትላላችሁ ማለት ነው። በተጨማሪ ኦንላይን እኛ እናስተምራለን። ጊዜ የሌላቸው ማጥናት ያልቻሉ በየቀኑ እኛ ከሰኞ እስከ ዓርብ እናስተምራለን። አስተማሪ መድበን በግል አስጠኝ እንደማለት ነው። ስለዚህ መማር የምትፈልጉ ካላችሁ ስልኬን ልጻፍላችሁና ሴቭ አድርጋችሁ በዛ ቁጥር በኢሞ፣ ቴሌግራም፣ ዋትሳፕ ላይ ብትደውሉልኝ ብቻችሁን የምትማሩት በግል አስጠናለሁ ማለት ነው። ስለዚህ +2 51 9 20 24 70 75 ይሄ ቁጥር የኔ ነው። ይህን ቁጥር ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትሳፕ ላይ ከእናንተ መደወል ብቻ ነው። ምንም አይነት ፍራቻ አያስፈልግም። በጣም ብዙ ሰዎች ህጻናት ይማራሉ፣ ትላልቅ ሰዎች ስራ ላይ ሆነው ይማራሉ። ምንም የሚያስፈራ ነገር የለም። ቀጥታ ደውሉልኝ። አሁን ወደ ትምህርታችን እንሄዳለን። በአጭር ጊዜ በዚህ መንገድ ብትለማመዱ ትልቅ መሻሻል ታገኛላችሁ ብዬ አስባለሁ። እናንተም ይሄን ነገር ሞክሩት። አሁን ለምሳሌ ፀሐይ ወጣች ብለን የምንጽፈው ፀሐይ ወጣች ስንል አሁን ለምሳሌ ሁለት ነው። እኔ ፀሐይና ወጣች የሚለውን ነው የምጽፈው። ፀሐይ ስትሉ ስንት ቃል ነው ያለው ወይም ስንት ፊደል ነው ያለው፣ ባለ ስንት ፊደል ነው፣ ባለ ስንት ድምፅ ነው የሚለውን ታያላችሁ። አሁን ለምሳሌ ሰላም ስትሉ ሰላም 3 ድምፅ ነው አይደል? አሁን ፀሐይ ስንል ፀሐይ 3 ፊደል አለው ማለት ነው። ስለዚህ አሁን ምንድነው የምናደርገው? በአማርኛ ደግሞ እያንዳንዱ ፊደል አንዳንድ ድምፅ ማለት እያንዳንዱ ድምፅ የራሱ የሆነ ፊደል አለው። እነዛን ፊደል ፈልገን ማግኘት ነው። አሁን ፀሐይ ስንል 3ቶችን አወቅን ማለት ነው። የመጀመሪያው ማለት ነው ፀ፣ ሁለተኛው ሀ፣ ሶስተኛው ይ። ስለዚህ ፀን እንፈልጋለን ከፊደል ገበታ። አሁን ፀ ማለት ያው የመጀመሪያ ፊደል እንደሆነ ፊደሎች ስትቆጥሩ የነበራችሁ ሰዎች ታውቃላችሁ። ስለዚህ ከዚህ ሁሉ ፀን እንፈልጋለን። ፀ አሁን እዚህ ጋር ሁለት አይነት ፊደሎች አሉ። ይሄኛው ፀ እና ይሄኛው ፀ። አሁን ፀሐይ ነው የምንለው ፀ እችን ራሷን። አሁን ሁለተኛዋን ብናደርጋት እቺ ሁለተኛዋ ጹ ነች፣ ሶስተኛዋ ፂ ነች። ስለዚህ ፀ አንደኛዋን ነው የምንጠቀም ማለት ነው። እሺ ፀን ተጠቀምኩኝ። ራሷን አይነት አጻጻፍ ይኸው እቺ ፀ። አሁን እንደዚህ ባደርጋት እዚህ ጋር ቅጥያ ባደርግባት እዚህ ጋር ሁለተኛው ጹ ነው የምትሆነው። አያችሁ? ስለዚህ ይሄንን አንጠቀም። ፀ አንደኛ ፀ። ቀጣይ ደግሞ ሀ ነች። ሀ ያው የፊደሉ መጀመሪያ እንደምታውቁት ሀ እዚህ ጋር እንዳለ ይሄም ሀ ነው። ከታች ደግሞ ይሄ ሀ አለ። ከሶስቱ ሀ አንዱን መርጠን እኔ የመጀመሪያውን ተጠቀሙ ሀ። ከዛ ደግሞ ማን አለ? ይ። እቺ ሀ ነች ግጥም ያለች ይ አለች። ይ አሁን ዋናው መሰረት ይ ስንል የየ ቤት ነው ይ። ስለዚህ ይህን ለመጻፍ የየ ቤት ይሄ ነው። የ አንደኛዋን ይችን አይደለም ብቻ ምናምን ጽፋት። አሁን የ ብለን እዚህ ጋር ይህን ብናስቀምጥ እዚህ ጋር ይችን የ ብናስቀምጥ ይህን እንደጻፍን አይቆጠርም። ስለዚህ ይ ስንተኛ ፊደል እንደሆነች ቆጥረን እንደርስባታለን። የ 1 ነው፣ ዩ 2፣ ይ 3፣ ያ 4፣ የ 5፣ ይ 6፣ ዮ 7። ታያችሁ? ስድስተኛዋ ይ። ስድስተኛዋና ሶስተኛዋ ትንሽ በድምጽ የመመሳሰል ነገር አለ። የዩ ይ። ይ ስትሉ ይሄኛው ኢ ድምጽ ነው ያለው። ያው ሶስተኛ ፊደል ስለሆነ ይሄኛው ኢ ድምጽ ነው ያለ። ይ ስትሉ ይሄ እ ድምጽ ያለው ደግሞ ስድስተኛው ነው። ይሄ የሶስተኛው ኢ ነው ድምጹ። ስድስተኛ ከሆነ እ ነው ድምጹ እና ይችኛይቱ ነው የምንጠቀም።
ያው ብዙ ጊዜ ስድስተኛ ፊደሏን ነው፣ ግን አሁን ለዚህ ፀሐይ ስንል ሞር ደግሞ ይህችን የምንጠቀም ማለት። ስለዚህ ይህችን ፊደል አይተን እንቀርጻታለን ማለት ነው። እዚህ ጋር እንደምታዩት እንዲህ አድርገን ይህችን ወደ ላይ ካጎነች አሁን ፀ አንደኛ ፊደሏ፣ ሀ እዚህ ጋር አንደኛ ፊደሏ፣ ይህ ደግሞ ስድስተኛ ፊደሏ። አሁን ወጣች የሚለውን እንጽፋለን። ወጣች ስንለውን ደግሞ ወ1 ጣ 2 ቺ 3 ፊደል አለው ማለት ወጣች። እነዚህን ፊደሎች እንፈልጋለን። እሺ ወን እንፈልጋለን። ወ ያው የመጀመሪያ ፊደል ስለሆነ እዚህ ጋር አለ። ወ በእንግሊዘኛም እዚህ ጋር ደብሊው ኢ የሚል አለ ማለት ነው። ስለዚህ ወን እዚህ ጋር አመሳስዬ እጽፋለሁ። ወ ከዛ ደግሞ ጣ ፊደል ጣ ስትሉ የመጀመሪያ ቤቱ የማው አሁን ጣ የማን ቤት ነው? መጀመሪያ ጥያቄያችሁ በቃ ይሄ ነው። ጣን መጻፍ ስትፈልጉ የማን ቤት ነው? የጠ ቤት። ከዛ በኋላ ምን ታደርጋላችሁ? የጠ ቤቶች ሙሉን ታነቧታላችሁ። ለምሳሌ ጠ ይሄ ነው አይደለ? ጣን ነው የፈለኩኝ፣ ግን ሙሉን አነባለሁ። ጠ ጡ ጢ ጣ ጤ ጥ ጦ። ጣን ስንተኛው ላይ እንዳገኘሁት ከዛ መቁጠር። አሁን ጠ ጡ ጢ ጣ አራተኛ ላይ እናገኘሁት። ስለዚህ ጣ ማለት የጠ ፊደል አራተኛ ነው ብዬ አራተኛ ፊደሏን እጽፋለሁ። አሁን ማመሳስዬ እጽፋለሁ። ጣ ከች የምትመስል ጣ ማለት ነው። ሁለት እግሩ አጭር ነው፣ አንዱ ረዘም ያለ። እንደዚህ ጣ። ስለዚህ ወጣ። አሁን ማን የቀረን? ቺ ፊደል ቀርታኛለች። ቺ ደግሞ የማን ቤት ነች ነው? ቺ የቸ ቤት። አሁንም ቸ ቤት እንሄድና ሙሉ እናነባዋለን። ቸ ቹ ቺ ቻ ቼ ቺ ቾ። አያችሁ ማንን እየፈለኩ ያለሁት? ቺ ነው እየፈለኩ ያለሁት። ስለዚህ አሁን ምድር ደግሞ ቸ ቹ ቺ ቻ ቼ ቺ በቃ አገኘኋት። ይቺ ነች ስድስተኛ ፊደል ነው። አሁንም እቺን አመሳስዬ እጽፋለሁ። እቺ ትነች ቺ ትመስላለች። ቺ ስትሆን ደግሞ ከላይ ትደረባለች እንደዚህ። ፀሐይ ወጣች፣ ፀሐይ ወጣች። እዚህ ጋር ደግሞ አንድ ነገር ልንገራችሁ። ብዙ ጊዜ ጀማሪዎች ሲጽፉ ፀሐይ ወጣች የሚለው ነው። ፀሐይ የሚለው በአንድ ድምፅ ነው የምትናገሩት። ወጣች የሚለው በአንድ ድምፅ ነው የምትናገሩት። መሀል ላይ እዚህ ጋር ምን ያስፈልጋል? ስፔስ ወይም ክፍተት ያስፈልጋል። አሁን ለምሳሌ የእናንተ ስም የእናንተን ስምና የአባታችሁን ስም አሁን ለምሳሌ ቤዛዊት ከበደ የምትባል ልጅ ቤዛዊት ከበደ የሚለውን ስሟን ስትጽፈው አገናኝታ የምትጽፈው ከሆነ ቤዛዊትና ከበደ የሚለው የእሷ ስምና የአባቷ ስም አንድ ላይ ይያያዛል። እንደዛ መሆን የለበትም። ቤዛዊት የሚለው የእሷ ስም ብቻዋን ተጽፎ ከበደ የሚለው የአባቷ ስም ደግሞ ሲጻፍ ራቅ ማለት አለበት። ራቅ ክፍተት መኖር አለበት። አሁን ቤዛ ከበደ። አሁን ለምሳሌ እስኪ ቤዛ የሚለውን እንጻፈው። ከዚህ ቤዛ ከበደ ብለን እናሳጥሮና ቤ ማለት የበቤት ነው። በቡ ቢ ባ ቤ ችን ቤ አለበት ያለት አምስተኛ ፊደሏ ቤን ጻፍኩ። ቤ ከዛ ዛ ነጽ ደግሞ ጽፋለሁ። ዛ ማለት ደግሞ የማን ቤት ነው? የዘ ቤት። ዘ ቤት እንሄድና እንቆጥራለን። ዘ ዙ ዚ ዛ አራተኛው ፊደል አያችሁ። ዛን ጻፍኩኝ። አሁን እዚህ ጋር አስመስዬ እዛ ትመስላለች። ከዛ ከበደ ነው የምለው። ከበደ ከ የመጀመሪያ ፊደል ነው። ይሄው እዚህ ጋር ይሄ ማለት ነው እንጽፋለሁ። ከእንጻፍኳት አያችሁ። በም የመጀመሪያ ፊደል ነው። እዚህ ጋር አለች ይችን እንጽፋለሁ። እቺ ደግሞ ምንም አይነት ምልክት የላትም። ደን እጽፋለሁ። ደም የመጀመሪያን ካጋጣሚ ይችን ፊደል እጽፋለሁ። ደን ስትጽፉ እንደዚህ አድርጋችሁ እችን ከላይ ከታች እንደዚህ አድርጋችሁ እንደዚህ አሁን ቤዛ እዚህ ጋር ክፍተት አለው። ክፍተት ከበደ። ክፍተት ባይኖር እንዴት እንደምንጽፈው እዩት። ቤዛ ከበደ። አሁን ልዩነት እንዴት ነው? ይሄ የእሷ ስም ነው፣ ይሄ አባት ስም ነው። እዚህ ጋር ስፔስ ስልካችሁ ላይ ይታወቃል በደንብ ቤዛ ከበደ ስትሉት። ይሄ ግን አሁን አንድ ላይ ግጥም አድርጋችሁ ስትጽፉት የእሷ ስምና የአባት ስም አይታወቅም። አሁን ቤዛ ከበደ የሚለውን የኢትዮጵያ ስም ስለሆነ ታውቁታላችሁ። ግን የእንግሊዘኛ ጄኒፈር ሎፔዝ ምናምን ተብሎ ቢጻፍላችሁ
መለየት አትችሉም። የእሷ ስምና የአባቱን ስም የማታውቁት። አሁን ለምሳሌ አንዳንድ ስሞች አሉ አዲስ የሆኑባቸው። የኢትዮጵያ ስም ሲሆን ሁሉም ስለሚጠራራበት ይታወቃል። አሁን አረብ ሀገር ስትኖሩ ከአረብ ሀገር አሁን ሌላም አውሮፓ ሀገር ስትኖሩ ሰምታችሁት የማታውቁት ድምፅ ስም ይኖራል እና በስፔሱ ነው የምትለዩት ማለት ነው። ስለዚህ ስፔስ በጣም ወሳኝ ነው። ለስም ብቻ አይደለም፣ ማንኛውም ጽፉ። ሀይ ሰላም ነው እንዴት ነህ ምናምን ብለሽ ሀይ የምትሏን ጽፋችሁ ስፔስ፣ ሰላም ብላችሁ ስፔስ፣ ነው ስፔስ፣ እንዴት ስፔስ፣ ነህ፣ እንደዚህ መለየት አለባችሁ። ይህን ነገር ብዙ ሰዎች ስለማይጠቀሙ ሲጽፉ ስለሚሳሳቱ ልንገራችሁ ብዬ ነው። በቀጣይ ቪዲዮ ደግሞ ልክ እንደ አይነት ቪዲዮችን በጣም ብዙ እሰራለሁ። እናንተን የሚያስለማምዱ እናንተን የሚያስተምሩ። ኮመንት ላይ ሀሳባችሁን አሳውቁኝ። ሰብስክራይብ አድርጉ፣ ሼርም ደግሞ አድርጉ። ይሄን ትምህርት ይጠቅማል ለምትሉት መማር የምትፈልጉ ደግሞ ያው 251 920 24 775 ስክሪን ላይ በሚታየው ቁጥር ደውላችሁ ማንበብ መጻፍ በአጭር ጊዜ በቃ ምንም ፊደል ሀሁ ለመቁጠር ለማይችል ሰው ማክሲመም 3 ወር ነው። ብዙ ልጆች በዚህ ተምረው ጨርሰዋል። እናንተ ደግሞ ከማንም የተለያችሁ አይደላችሁም፣ የተለየ አእምሮ የላችሁም። ከዛም በላይ የሚያቆይ ነገር የለውም፣ ትለምዳላችሁ ማለት ነው። ስለዚህ ሀሳባችሁን አሳውቁኝ። መማር የምትፈልጉ ደውሉ። አመሰግናለሁ። ሰላም ሁኑልኝ።